ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የቀረውን ትውልድ ለማጥፋት ትንሽ የሰላም ጭላንጭል አግኝቶ የነበረን ህዝብ እነሱ ጦርነት ስላልጠገቡ ብቻ ዳግም ድርቆሽ አዋጣ ማለት ጀመሩ ሲሉ አንድ የትግራይ አባት ህወሓትን ክፉኛ ኮነኑ። የትግራዩ አባት የህወሓት የጦር አበጋዞችን ክፉኛ ተችቷል። እኚህ አባት ባስተላለፉት መልእክት ወጣት ሞቶ በየበረሃው ተጥሏል፣ ንብረት ወድሞ ተጥሏል፣ ባለስልጣናት ግን ስልጣናቸው ላይ አሁንም ቀጥለዋል ሲሉ በህወሓቶች ድርጊት እጅግ ማዘናቸውን ገልጸዋል። አክለውም ድሃው ማህበረሰብ ለሞትና ለችግር ተዳርጎ ያለፈ ባለበት በዚህ ወቅት የህወሓት ባለስልጣናት ግን በየሄዱበት ቤት፣ ህንጻዎች፣ ፎቆች እየሰሩና ገንዘብ እየሰበሰቡ በጥሩ ሁኔታ እንዳሉ እያሳዩን ነው ሲሉ በሐዘኔታ ገልጸዋል። የትግራዩ አባት አይዞህ ላንተ ብለን ነው እያሉ ድሃው የትግራይ ማህበረሰብ በየተራራ በየቋጥኙ እንደሚያጠፉት በመግለጽ የህወሓት ቡድኖች ራሳቸው ግን ስልጣን ላይ ቆይተዋል ሲሉ አክለዋል። አሁን ደግሞ የጠፋው ትውልድ ጠፍቶ የትግራይ ህዝብ ትንሽ የሰላም ጭላንጭል አግኝቶ የነበረ ቢሆንም የህወሓት የጦር አበጋዞችና ፖለቲከኞች ግን ጦርነትና ሞት ስላልጠገቡ ዳግም ድርቆሽ አዋጣ ማለት ጀምረዋል። ይህንን የሚያደርጉት የቀረውን ትውልድ ለማጥፋት ነው በማለት ምሬት በተሞላበት ቃላት ሀዘናቸውን ገልጸዋል። ኢትዮጵያና ፈረንሳይ በሰላም ማስከበር ዘርፍ ያላቸውን ስትራቴጂካዊ ግንኙነት የሚያጠናክር ስምምነት ተፈራረሙ። የኢፌድሪ መከላከያ ሚኒስቴርና የፈረንሳይ መንግስት በሰላም ማስከበር ዘርፍ ያላቸውን የሁለትዮሽ ትብብር ወደ ስልታዊ አጋርነት የሚያሳድግ ስምምነት በዛሬው ዕለት ተፈራርመዋል። ስምምነቱን የመከላከያ ሚኒስቴር ሚኒስትር ክብርት ኢንጂነር አይሻ መሐመድ እና በኢትዮጵያ የፈረንሳይ አምባሳደር አሌክሲ ላሜክ ፈርመዋል። ስምምነቱ በዋናነት በሰላም ማስከበር ተልእኮዎች ላይ የሚሰማሩ የኢትዮጵያ መከላከያ ሰራዊት አባላትን ኦፕሬሽናል ዝግጁነት ለማሳደግና በዓለም አቀፍ ደረጃ ያላቸውን ብቃት ይበልጥ ለማጠናከር ያለመ እንደሆነም ተጠቁመዋል። በስምምነቱ መሰረት የዓለም አቀፍ የሰላም ድጋፍ ማሰልጠኛ ኢንስቲትዩት እና የኮንቲንጀንት ማሰልጠኛ ትምህርት ቤት የሚሰጧቸውን የስልጠናና የምርምር ተግባራት ዓለም አቀፍ ደረጃውን የጠበቁ እንዲሆኑ ይደረጋልም ተብሏል። በተጨማሪም ስምምነቱ የኢትዮጵያ የሰላም ማስከበር ማዕከል የሚሰጡ የስልጠና ሰርቲፊኬቶች በተባበሩት መንግስታትና በአፍሪካ ህብረት ዘንድ የላቀ እውቅናን ያላቸው እንዲሆኑ ማስቻል እንደ ትልቅ ግብ ማስቀምጧል ተብሏል። ለዚህም ስኬት የፈረንሳይ መንግስት አስፈላጊውን የቴክኒክና የማቴሪያል ድጋፍ የሚያደርግ ሲሆን በተለይም ሰላም አስከባሪዎች በጦር ሜዳ የሚያጋጥሟቸውን የፈንጅ አደጋዎች የመከላከል አቅማቸውን ለማሳደግ ልዩ ትኩረት ተሰጥቶበታል። የስምምነት በሁለቱ ሀገራት መካከል ያለውን ጠንካራ ወታደራዊ ዲፕሎማሲ መሰረት ያደረገ ሲሆን ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልእኮዎች ያላት ቀዳሚ ተሳትፎና አሁንም በሰላም አስከባሪ ብዛት ከዓለም ቀዳሚዎቹ ተርታ መሰለፏ ለትብብሩ መጠናከር በምክንያትነት ተጠቅሷል። በአጠቃላይ ስምምነቱ ኢትዮጵያ ለዓለም ሰላምና ደህንነት የምታበረክተውን አስተዋጽኦ ይበልጥ ውጤታማ የሚያደርገውና በሁለቱ ሀገራት መካከል ያለውን ዘላቂ ወዳጅነት ወደ አዲስ ምዕራፍ እንደሚያሸጋግረው ተመላክቷል። በ9 ዓመት ታዳጊ ለመነገድ የሞከሩ ታጋቾች በፖሊስ ተያዙ። የአዲስ አበባ ፖሊስ በአባዶ አካባቢ የ9 ዓመት ታዳጊን በመያዣነት በመውሰድ 500 ሺህ ብር የጠየቁና 150 ሺህ ብር በባንክ የተቀበሉ 3 ተጠርጣሪዎችን በቁጥጥር ስር ማዋሉን አስታውቋል። ወንጀሉ የተፈጸመው መጋቢት 14 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 14 ሲሆን ታዳጊው ሀሊድ ሰይድ ከቤት እንደወጣ ሳይመለስ በመቅረቱ አባቱ ለፖሊስ ባቀረቡት አቤቱታ መሰረት ጥብቅ ክትትል ሲደረግ ቆይቷል። ተጠርጣሪዎቹ ታዳጊውን በታክሲ ጭነው ሲንቀሳቀሱና በቅርብ ርቀት ሲከታተሉ በፖሊስ የክትትል አባላት እጅ ከፍንጅ ተይዘዋል። ወንጀለኞቹ የታዳጊውን አባት በተለያየ ስልክ በመደወል ግማሽ ሚሊዮን ብር እንዲከፍሏቸው የጠየቁ ቢሆንም ፖሊስ ባደረገው ፈጣን ጥረት ለተጠርጣሪዎቹ በባንክ የገባው ገንዘብ እንዳይንቀሳቀስ ታግዶ ተጠርጣሪዎቹን በቁጥጥር ስር ሊውሉ ችለዋል። የታዳጊው አባት አቶ ሰኢድ ኢብራሂም ልጃቸው በህይወት በመገኘቱ እና የህግ የበላይነት በመረጋገጡ ለፖሊስ ምስጋናቸውን አቅርበዋል። የአዲስ አበባ ፖሊስ በበኩሉ ህብረተሰቡ መሰል የወንጀል ድርጊቶች ሲያጋጥሙት ወዲያውኑ ለፖሊስ በማሳወቅ ወንጀለኞችን በጋራ መከላከል እንደሚገባ ጥሪውን አስተላልፈዋል። ኢራን በሆርሙዝ በኩል ሊያልፉ የነበሩ 3 መርከቦችን መመለሷን አሳወቀች። የኢራን እስላማዊ አብዮታዊ ዘብ ዛሬ ጠዋት በሆርሙዝ ወሽመጥ በኩል ሊያልፉ የነበሩ 3 የጭነት መርከቦችን ማስመለሱን አስታውቋል። የተለያዩ ሀገራት ንብረት የሆኑ ኮንቴነር የጫኑ 3 መርከቦች እንዲያልፉ የተፈቀደላቸው መርከቦች በሚጓዙበት የተለየ መስመር በኩል ለማለፍ ሞክረው ነበር። የአብዮታዊ ዘቡ ባህር ኃይል ማስጠንቀቂያ ከሰጣቸው በኋላ ወደ መጡበት ተመልሷል ይላል የወጣው መግለጫ።
የአቤታዊ ዘቡ መግለጫ ጨምሮም የሆርሙዝ ሰርጥ የተዘጋ በመሆኑ የትኛውም ለማለፍ የሚሞክር መርከብ ጠንካራ ምላሽ ይጠብቀዋል ብለዋል። የአሜሪካና የእስራኤል አጋሮችና ደጋፊዎች ከሆኑ ሀገራት ወደቦች የሚነሱና ወደዚያ የሚያመራ የትኛውም አይነት መርከብ በሆርሙዝ በኩል እንዳያልፍ ተከልክሏል ብለዋል መግለጫው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለሀገሪቱ ቴሌቪዥን ከቻይና፣ ከሩሲያ፣ ከፓኪስታን፣ ከኢራቅና ከህንድ መርከቦቻቸው በሆርሙዝ በኩል እንዲያልፉ ጥያቄ እንደቀረበላቸው ተናግረዋል። ጨምረውም በኢራን እይታ ሆርሙዝ ሙሉ በሙሉ አልተዘጋም፣ ነገር ግን ለጥሎቻችን ዝግ ነው ብለዋል። በተያያዘ ዜና እስራኤል የኢራንን ዋነኛ የሚሳኤል እና የባህር ላይ ፈንጂዎች ማምረቻን መምታቷን አስታውቃለች። አንድ ወር በሞላው አሜሪካና እስራኤል ከኢራን ጋር እያደረጉት ባለው ጦርነት የእስራኤል ጦር ዛሬ አርብ በኢራን ውስጥ በፈጸመው ጥቃት ወሳኝ ሀገሪቱን የጦር መሳሪያ ማምረቻ መምታቱን አስታውቋል። የእስራኤል አየር ኃይል በፈጸመው ጥቃት ኢራን ዋነኛ የሚሳኤሎች እና የባህር ላይ ፈንጂዎች ማምረቻ ተቋም መመታቱን የሀገሪቱ ጦር ገልጿል። በማዕከላዊ ኢራን ያዝድ በተባለው ግዛት ውስጥ የሚገኘው ጥቃት የተፈጸመበት ቦታ የሀገሪቱ ባህር ኃይል አብዛኞቹን ሚሳኤሎችና ባህር ላይ የሚጠመዱ ፈንጂዎችን የሚያመርትበት መሆኑን እስራኤል አስታውቃለች። ኢራን በሺዎች የሚቆጠሩ ባህር ላይ የሚጠመዱ ፈንጂዎች እንዳላት ይታመናል። ምንም እንኳን እነዚህ ፈንጂዎች በሆርሙዝ ሰርጥ ላይ እንዳጥመዳቸው ስለመሆኑ ግልጽ ባይሆንም ፈንጂዎቹ በግዙፍ የንግድ መርከቦች ላይ ሊያደርሱ የሚችሉትን ከባድ ጉዳት በመፍራት የመርከቦች እንቅስቃሴም ተገድቷል። የቀድሞው ሙዚቀኛ ባሌንድራ ሻህ የኔፓል ጠቅላይ ሚኒስትር በመሆን ቃለ መሐላ ፈጸመ። የ35 ዓመቱ የቀድሞው የራፕ ሙዚቀኛ ባሌንድራ ሻህ በእድሜ ትንሹ የኔፓል ጠቅላይ ሚኒስትር በመሆን ቃለ መሐላ ፈጽመዋል። ከሙዚቃ ሙያው ወደ ፖለቲካው ፊቱን ያዘረው ባሌንድራ ሻህ የሚመራው የራስትሪያ ስዋንታንትራ ፓርቲ በሀገሪቱ በተደረገው ጠቅላላ ምርጫ በከፍተኛ ብልጫ አሸንፈዋል። የቀድሞው ራፐር ወደ ስልጣን ከመምጣቱ በፊት የኔፓልን የወደፊት ተስፋ የሚያሳይና አንድ ኔፓል በሚል በለቀቀው ዘፈን የህዝብን ትኩረት አግኝቷል። ሙዚቃው በተለቀቀ በሰዓታት ውስጥ 2 ሚሊዮን ሰዎች ጋር መድረስ የቻለ ሲሆን ይህም በሀገሪቱ የሙዚቃ ታሪክ አዲስ ክስተትም ሆኗል። የቀድሞው ራፐር በዘፈኑ ስንኞች የኔፓል ወጣቶችን በሀገሪቱ የሚስተዋለውን ሙስናና የማህበራዊ እኩልነት ችግሮችን ሲተች እንደነበርም የተገለጸው። ለ3 ዓመታት የሀገሪቱ ዋና ከተማ ካትማንዱ ከንቲባ በመሆን ያገለገለ ሲሆን በሀገራዊ ምርጫው ራስትሪያ ስዋንታንትራን ፓርቲን በመወከል ተወዳድሮ ማሸነፍም ችሏል። ባሌንድራ ሻህ በዛሬው ዕለት ቃለ መሐላ በመፈጸም 5 ሴቶች የተካተቱበትን ካቢኔ ይፋ ማድረጉን ዘዊክ መጽሔት ዘግቧል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ